ሂጃብ ተከለከለ ሲባል ይሰማችሁ፣ ሰላት ተከለከለ ሲባል ይሰማችሁ። አንድ ውርጋጥ የሆነ ባለጌ የሆነ ሰው እናንተ ያላችሁ እንዴት ሰላት ይከለክላል? ይሄ ነው ሙስሊም ማሰብ ያለበት። ገባህ? በሚገባው ቋንቋ ማናገር ባለበት መንገድ አናግረው፣ በወጣትኛው ቋንቋ አናግረው። ሂጃብ አንተ በህይወት እያለ ሂጃብ ሊከለክል እህትህን ሊያስለቅሳት አይገባም። የገዛ እህትህ ብቻ አይደለችም፣ ሙስሊም ሁላ እህቶቻችን ናቸው። አይ የትም ትምህርት ቤት ፈላጭ ቆራጭ ይሁን፣ የትም ትምህርት ቤት አዛዥ ይሁን፣ ምንም ነገር ላይ ይስፈር፣ ህግ ሆኖም ይምጣ፣ ምንም ይበል፣ የኛ ህግ የማን ህግ ነው? የአላህ ህግ ነው። ከአላህ ህግ በኋላ ነው የሌላውን ህግ የምንቀበለው። ተወደደም ተጠላ ከአላህ ህግ ጋር ማይጋጭብን ከሆነ ነው የሌላውን ህግ የምንቀበለው አይደለም። ከላ ላ ቱጢዑሁ ወስጁድ ወቅተሪብ። ትምህርት ቤት ሰላት ይከለክላሉ፣ አላህ ደግሞ በፍጹም እንዳትታዘዝ ሰላትን ስገድ አላለም? አራአይተ ለዚ የንሃ ዓብደን ኢዛ ሰላ። አትመለከተውም? ያን ሰውዬ የሚከለክለውን ባሪያዬ ሰላት ሲሰግድ አትስገድ እያለ የሚከለክለውን አቡ ጀህልን በተመለከተ የወረደ ቁርአን እኮ ነው። ሙሐመድ ሲሰግድ ማየት አልፈልግም፣ ሲሰግድ ካየሁት ከመሬት ጋር አሸዋለሁኝ አለ። እንዳለውም ነቢዩ ሲሰግዱ አይቶ አንገታቸው ላይ ይረግጣቸው ነበር፣ ጭንቅላታቸው ላይ ይቆም ነበር፣ ፈርስ ይደፋባቸው ነበር። ፈርስ ጭንቅላታቸው ላይ ይደፋባቸው ነበር ነቢዩን አለይሂ ሰላም ላይ። አያችሁ ነቢዩን ታው በቃ አትስገድ ይቅርብ አላቸው። እንዲህ አላህ ዓብደን ኢዛ ሰላ አራአይተ ኢን ካነ ዐለል ሁዳ አው አመረ ቢተቅዋ። ይሄ መልእክተኛዬ ቀጥተኛ መንገድ ላይ ሰዎችን በተቅዋ አላህን በመፍራት ላይ የሚያዝነው እኮ። ከዛ ወረደ ሄደና አላህ ፈልየድዑ ናዲያ ሰነድዑ ዘባንያ አለ። እሱም ከፈለገ አለኝ የሚለውን ኃይል ይጥራ አለ አላህ። እኛም ዘበኞቻችንን እንጠራለን አለ። ግን ካንተ ቢጠበቀው ግን ከላ ላ ቱጢዑሁ ወስጁድ ወቅተሪብ። እንዳትታዘዝ ማንም አካል ይምጣ እንዳትታዘዘው፣ እሺ እንዳትል። ይሄ ጉዳይ ይውላችሁ አሁን ተማሪዎች ናቸው አይደል? ትምህርት ቤት እንደዚህ ቻሌንጆች አሉ። በእኛም ጊዜ ነበር። ከኛ በፊት በነበሩ ደግሞ ባቾች ላይም ነበረ። የአላህ ጠላቶች የአላህ ወዳጆች እስካሉ ድረስ ጠላቶች አሉ። ጠላቶች አሉ። ሰላት አትስገድ እያለ እንዴት አድርገህ ነው ከሱ ጋር ሰላማዊ ህይወት የምትኖረው? ከአላህ ጋር ሊያቆራረጥ